ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ለፀጉራችን በጣም ጠቃሚና ወሳኝ የሆነ የጥቁር አዝሙድ ውሃ ሰርቼላችኋለሁ። ጥቁር አዝሙድና ሮዝመሪን ሁለቱም ለፀጉራችን በጣም እጅግ ጠቃሚ ናቸው። ጥቁር አዝሙድ ለሚያሳካችሁ ለፎረፎር፣ እንደዚሁም ደግሞ ሮዝመሪን ደግሞ ለእድገት ለፈጣን እድገት፣ እንደዚሁም ደግሞ ለፀጉራችሁ እንዲያምር እንዲያንጸባርቅ ይረዳዋል። እንደ ጥናቶቹ ከሆነ ለሽበትም አሪፍ ነው ይባላል። ያው ማጥፋት ሳይሆን የሆነ ሪከቨሪ ያደርግላችኋል። በጣም ቆንጆ ነው። ከአሰራሩ እስከ አጠቃቀሙ አሳያችኋለሁ። እስከ መጨረሻው አብራችሁ ይሁኑ። ቪዲዮውን በላይክ ጀምሩት። አመሰግናለሁ። እዚህ ጋር እንደምታዩት ሳህን አለኝ። ሳህኔ ላይ ጥቁር አዝሙዴን አደርጋለሁ። ጥቁር አዝሙድ ወይም ደግሞ ብላክ ሲድ ማለት ነው። በጣም ጠቃሚ ነው። ይሄ ለምግብነትም የምንጠቀመውን ምንም አይነት ሳይድ ኢፌክት የለውም። በዚህ ውስጥ ለኦይልም ይሆናል፣ እንደዚሁም ደግሞ ለውሃም እንጠቀመዋለን። ውሃውን እንግዲህ እንደዚህ ስትጠቀሙ ከዚህ ጋር ብትሰሩት አሪፍ ነው ማለት ነው። በደንብ አድርጋችሁ ስሩት። እንደዚህ ይቀንሳለሁ። እኔ በዚህ ጋር ሁለቱንም አድርጌ አሳያችኋለሁ። ጎን ለጎን አንድ ላይ ነው የምሰራው። ሁለቱም የራሳቸው ጥቅም አላቸው ማለት ነው። ጥቁር አዝሙዱን ሮዝመሪኑን ለፀጉራችን በጣም ወሳኝ ነው። እነዚህን ሁለቱም በአንድ ላይ አድርገን ዛሬ እንሰራለን። እሺ ከዚህ ጋር ሁሉንም አደርገዋለሁ ማለት አይደለም። ብዙዎቻችሁ በጣም ብዙ ትጠቀማላችሁ። ብዙ አይደለም፣ ብዙ ሳይሆን ያው በአግባቡ ነው የምንጠቀመው። አንዳንድ ነው የምወስደው እኔ ከዚህ አንድ ማንኪያ ጥቁር አዝሙድ ወይም ደግሞ ብላክ ሲድ እወስዳለሁ ማለት ነው። እዚህ ጋር አደርጋለሁ እንደምታዩት። ምክንያቱም አንዳንዶቹ ልክ ትፈልጋላችሁ። እሺ ግን እንደ ፍላጎታችን ነው። ከዚህም ደግሞ ሁለቱም በአንድ ላይ። ይሄ ማለት ብዙ ነው። ለአንድ ሳምንት ለአንድ ሰው ይበቃል ማለት ነው። 2-3 ሆናችሁ ብትጠቀሙ ችግር የለውም። አመሳመስ አድርገዋለሁ። የማምሰውን የጥቁር አዝሙዱ ትንሽ ከለር እንዲያወጣልኝ ደግሞ ጠቆር እንዲልልኝ ነው። ለሌላ ለምንም አይደለም። እንደገና ደግሞ ስታመሱት እንደዚሁም ትንሽ ቀቀል ሲደረግ የተወሰነ ከለሩ የበለጠ የጎላ ሆኖ ይወጣል ማለት ነው። ይደምቃል። ስዘፈዘፉት ደግሞ 1 ቀን 2 ቀን 3 ቀን ምናምን አሳድሩም ይላል ማለት ነው። እንደዚሁ በሙቅ ውሃ መዘፍዘፍም ትችላላችሁ፣ ለማይመቻችሁ ማለት ነው። ለሚመቻችሁ ደግሞ በጎን እንደዚህ ምግብ እየሰራችሁ ራሱ በቀላሉ ትንሽዬ ነው የምታመሱት። 1-2 ደቂቃ ብዙ አይፈጅም። ልክ እንደ ቅመም እንደምንሰራው። ከዛን እንደዚህ እየጨሰ ነው እንደምታዩት። ትንሽ ልክክ እንደ ቅመም አይነት ነው እየማመሰው ማለት ነው። የተወሰነ በዚሁ ላይ ሳላወጣ ውሃ አድርጌ አፈለዋለሁ። የተለያዩ ፕሮቲኖች አሉት። የራሱ ንጥረ ነገር አለው። ለፀጉራችን በጣም አስፈላጊ ነው። 1 ካፕ ወይም ደግሞ 1 ግላስ ውሃ አደርጋለሁ እዚህ ላይ ማለት ነው። እንደምታዩት ይሄንን መስሎልኛል። እንደዚህ ከሆነ በኋላ ባናምሰው ችግር የለውም ወይ ለምትሉ ችግር የለውም። 1 ብርጭቆ ውሃ አደርግበታለሁ ትኩሱ ላይ እዛው ላይ ማለት ነው። ትንሽ ለ1-5 ደቂቃ ያክል አፈለዋለሁ። ከዛን ስታሳድሩት ከለሩ በጣም አሪፍ ነው። በዛ ላይ ደግሞ ያለውን እንዳለ ይለቅልናል ማለት ነው። ለፀጉራችን በጣም አሪፍ ነው። በጣም ጠቃሚ ነው። ሮዝመሪን በኦይሉንም ቢሆን ሰርታችሁ ብትጠቀሙ፣ እንደዚሁም ጥቁር አዝሙዱን ፀጉራችሁ የሚያሳካችሁ ካላችሁ፣ ፎረፎር ካለባችሁ፣ እንደዚሁም ፀጉራችሁ ለሚነቃቀል እንደዚህ ለሸሸ ማለት ፀጉራችሁ ቤቢ ሄር ላላችሁ እንዲያድግ የምትፈልጉ ይሄ ሮዝመሪን በጣም ወሳኝ ነው ማለት ነው። ጥቁር አዝሙዱ ደግሞ እንደሚታወቀው ለፎረፎር እንደዚሁም ደግሞ ለፀጉራችን ከለር እንዲያምር፣ ለጥቁረቱ፣ ለሽበት በጣም ጠቃሚ ነው። ይጠቀሙታል። እኔም በቅባት መልኩ እጠቀመዋለሁ። እንደዚሁም ደግሞ ፀጉሬን ትንሽ ለማሳከክ እንኳን ሲሞክር ይህንን ነው የማደርገው ማለት ነው። በቅባት ሊሆን ይችላል ወይም ደግሞ በተለያዩ አለ አይደለ ፀጉራችን እንትን ሲል ያሳከናል። በዛን ጊዜ ይሄንን ብትጠቀሙ ፀጉራችሁ ማሳከክም የለም ፎረፎርም የለም። ውልቅ ነው የሚያደርግላችሁ። ምንም እመኑኝ፣ እርግጠኛ ነኝ 100% ነው የምላችሁ። እኔ ለራሴ የሰራልኝ ነው ለእናንተ የማቀርብላችሁ ማለት ነው። ሞክሩት፣ በተደጋጋሚ ሞክሩት ማለት ነው። እንደ ቻሌንጅ አድርጋችሁ እናንተ በተደጋጋሚ አንዴ የሰራችሁ ለሳምንት በመጠቀም ሞክሩት። ከዛን ውጤቱን ታገኙታላችሁ። ይህን ያክል ካፈላሁት በቂ የሆነው ከዚህ በኋላ እናሳርፈውና ሲበርድ ደግሞ በሌላ እቃ ላይ ገልብጠን እናሳድራለን። በደንብ አድርጎ ምዝምዝ እንዲያደርገው ብታሳድሩት መልካም ነው። ለነገ
ዛሬ ብሰራው ለሳምንት ይጠቅመኛል ማለት ነው። መጀመሪያ ቀን ግን ስትጠቀሙ ለማሳደር እንደዚህ አፍልታችሁ ሲቀዘቅዝ በሌላ እቃ ላይ ትገለብጡታላችሁ። ሲቀዘቅዝ ደግሞ ተመልሼ እመጣለሁ። አብራችሁን ቆዩ። እስከዛው ላይክ አድርጉ። እሺ ተመልሻለሁ። እዚህ ጋር እንደምታዩት ባለፈው የቅርንፉድ ቅባት ስሰራ ከስሬ ቀረኝ ነው እና እላዩ ላይ አደርግበታለሁ። ኦሬዲ ቀዝቅዞልኛል። ሲቀዘቅዝ ነው የምንገለብጠው ብያችኋለሁ። ካላያችሁት የቅርንፉዱን ቅባት ከዚህ ሶስተኛው ቪዲዮ ላይ ታገኝታላችሁ። ሰርታችሁ ተጠቀሙ። ለፀጉራችሁ እድገት፣ ለፈጣን እድገት፣ ለሁሉም በጣም ጠቃሚ ነው። ጠቅማችኋል ላያችሁት ማለት ነው። ስለዚህ እንደዚህ አድርጌ ከነ እንትኑ አላጠለውም። አብሬ ነው ከናሰሩ አብሬ ነው የማደርገው የሚያድረው ማለት ነው። እንዲመዘምዘው ነው እንደዛ የምናደርገው። ለምን ውስጡ ያለውን ጥቅሙን እንዳለ እንዲሰጠን እናደርገዋለን ማለት ነው። አብረን አንድ ላይ አድርገን ይቀመጥልናል። እንደምታዩት አልጥለውም። ዋን ናይት ወይም ደግሞ ዋን ዴይ ማደር አለበት ማለት ነው። አሳድራችሁ ተጠቀሙ። ወይም ደግሞ አውላችሁ እንደዚህ 4 ሰዓት 5 ሰዓት እንደምታዩት ጥቁር ሆኖልኛል። ነገ ደግሞ ምን እንደሚመስል አሳያችኋለሁ። ቅርንፉድም አሪፍ ነው። ቅርንፉድ ውሃውን ያልተጠቀምኩት ቅባቱን ስለምጠቀም ነው። እሺ አሳያችኋለሁ መጨረሻ ላይ። ማግስቱ እንግዲህ ይህንን ይመስላል። እንደምታዩት አድሮ ምዝምዝ አድርጎታል። ይሄ በጣም ስለሚጠቅመን ነው አሳድር ያሳየኋችሁ። እኔም ለራሴ እንደዚህ ስለምጠቀመው ነው። ቅርንፉድ ካልጨምራችሁ ቅባቱን መጠቀም ትችላላችሁ። እዚህ ጋርም ትንሽ ቅባት አለ የጨመርኩት። ሲቀጥል ደግሞ ይሄንን አደርጋለሁ ማለት ነው። ይሄ ያው ቤት የሰራሁት በኦሊቭ የሰራሁት ቅባት ነው። ያላያችሁት ማየት ትችላላችሁ። ከዛን በዚህ በስፕሪያል መልኩ እጠቀማለሁ ማለት ነው እና እናጠለዋለን። ውሃ ደግሞ ምንም ለፀጉራችን ሳይድ ኢፌክት የለውም። ፀጉራችን ከስሩን እንደውም በጣም ያሳድግልናል፣ ጥሩ ያደርግልናል። ጥቁር አዝሙድ በጣም በጣም ወሳኝ ነው ለፀጉር። አልፎ አልፎ እንደዚህ ብትጠቀሙት መልካም ነው። ቅባቱን ባትቀቡ ውሃውን ቢያንስ በ15 ቀን አንዴ ተጠቀሙ። ለምን እጅግ በጣም ጠቃሚ ስለሆነ ነው የምነግራችሁ። ይህን እንደዚህ አደርገዋለሁ። ብዙም አይደለም። ይህን መልሳችሁ መዘፍሰፍ ትችላላችሁ ስትፈልጉ። ይወጣዋል፣ አይወጣውም አይደለም፣ ይወጣዋል። ግን ብዙ ስታቆዩ እስከ ሳምንት በላይ አይቆይም። ውጪ በጣም ተማቆየት ከፈለጋችሁ ቢያንስ ፍሪጅ ማድረግ አለባችሁ። እኔ ትንሽ ነው የምሰራው፣ ፍሪጅ ስለማላደርገው ትንሽ ይበቃናል በዚህ ማለት ነው። እና ለዛ ነው እንደዚህ አድርጋችሁ ተጠቀሙ። እሺ ይሄ ቅባት ነው። ኦሊቫና ቅርንፉድ ግሎብስ ማለት ነው። እና የሱ ቅባት ነው። እሱን የተወሰነ ጨምርበታለሁ። ልክ መጠን የለውም፣ ትንሽዬ ነው የምናደርገው። ይህም ራሱ ለፀጉራችን እድገት በጣም አሪፍ ነው፣ በጣም ጠቃሚ ነው። እና ስላችሁ ስሩን ተቀቡ። ስሩን ጫፍጫፉን ብቻ ተቀብታችሁ አትተቡት። መጀመሪያ የሆነ እድገት ሲሰራ፣ ውህድ ሲሰራ መጀመሪያ ከፀጉራችን ስር ነው የሚጀምረው። እና ይሄ ደግሞ በጣም ጠቃሚ ቅባት ነው። እንደምታዩት ከለሩን በጣም ነው የሚያምረው። ያው የቤታችን ነው የሰራ ነው፣ ቤት ነው የሰራሁት ማለት ነው። ይህንን ወደ ምጠቀምበት እቃ ገለብጠዋለሁ። ያው አድሮ ነው እንግዲህ ይህንን የመሰለው። ይህ ደግሞ በጣም ቀላል ነው፣ ለአሰራርም ቀላል ነው። እየሰራችሁ ብትጠቀሙ መልካም ነው። ሌላው ደግሞ ውድ ቤተሰቦች ሼር እና ላይክ እንደዚሁም ኮመንት እያደረጋችሁ ለምታበረታቱ በጣም ነው የማመሰግነው። አዳዲሶች ግን እንኳን ደህና መጣችሁ ወደ የመንዞ ቄቱ። አመሰግናለሁ። ሰብስክራይብ እንደዚሁም ላይክ አድርጉ ያላደረጋችሁ ማለት ነው። ሰብስክራይብ ስታደርጉ ለእኔ ይጠቅመኛል ማለት ነው። አመሰግናለሁ። ከወደዳችሁ ደግሞ ለሌሎች ሸር ብታደርጉትም ደስ ይለኛል ማለት ነው። ይሄን እንደዚህ ገልብጫለሁ። ከዛን ወደዚህ ወደምጠቀምበት እቃ ከሌለን ችግር የለንም። ብቻ የሆነ ጎድጓዳ ሳህን ካለ በሱ መጠቀም እንችላለን። ስፕሪያል ከሌላችሁ ማለት ነው። ማለት እሱን ፍለጋ እንዳትገቡ ነው የምነግራችሁ። ይጠቀማል፣ የሌለው ደግሞ ባገኘው ነገር መጠቀም ይችላል ማለት ነው። ይሄ አንድ ጊዜ በዚህ ያደረግኩት ሙሉ በሙሉ እጠቀመዋለሁ ማለት አይደለም። ልትታጠቡት ከሆነ ፀጉራችሁን እንዳለ በፀጉራችሁን ማለቅለቅ ትችላላችሁ። እኔ እንዲመቸኝ ትንሽ እያደረግኩ በጣም ትንሽ ነው የምጠቀሙ። የምሰራውን ነገር ሁሉ አንዴ እጠቀመዋለሁ ማለት አይደለም። ይሄ ለ3 ቀን ለ4 ቀን ለእኔ ብቻ በጣም በቂ ነው። ምክንያቱም ትንሽ ነው የምጠቀመው። በዛ ላይ እኔ አቆየዋለሁ አልታጠብም። ተጠቅማችሁ መታጠብ የምትፈልጉ መታጠብ ትችላላችሁ። ከዛን ደግሞ ወደ አጠቃቀሙ እንሄዳለን። ያው አብራችሁን ቆዩ ማለት ነው።
ይኸውን የጸጉሬን ፈትቸው እየፈታሁት ነው። ፈትቸው አላበጥረው፣ ምክንያቱም ጸጉራችሁን ፈታችሁ አታበጥሩ ይላሉ ጥናቶች ማለት ነው። ለምን ጸጉራችን እንደፈታ ነው ደረቁን ስናበጥረው ከስር ያለውን ውዝት የሚነቀለው። ውሃችን ደግሞ ይህንን ይመስላል። ያው ሮዝመሪን ስላለ ወደ አረንጓዴነት አድልቷል። እቀባዋለሁ። መጀመሪያ ከስሩ እየከፈልን እንቀባለን፣ ሁሉንም እናዳርሳለን ማለት ነው። ይህ እንደምታዩት ከኋሌ ከፊቴም እንዳለ አዳርሰዋለሁ። እየከፈላችሁ መጀመሪያ ከስር ነው ጸጉራችን የሚያድገው፣ ከስር ነው። እንዳይበጣጠስ ደግሞ ጫፉን እንጠብቅለታለን ማለት ነው። እና ስለዚህ ከስር ተቀቡ፣ እየከፈላችሁ ከስር ተቀቡ ማለት ነው። ከፈጠንኩባችሁ ይቅርታ፣ ያው እንዳይረዝም በማለት ነው። ከዛን ማሳጅ እናደርጋለን። የግድ ማሳጅ መደረግ አለበት ማለት ነው፣ ግድ ነው። ስሩን ግን በደንብ መቀባት አለብን ማለት ነው። እሺ፣ የስሩ ከተጠቀባ እንዴት ነው? አትክልት ስራቸው ተኮትኩቶ ነው አይደለም ሲቀቡ አልኩኝ፣ ይቅርታ አድርጉልኝና ማለት ነው። ሲኮተኮቱ የሚያድጉት ልክ እናንተ ማሳጅ ታደርጉታላችሁ ማለት ነው። እና እንደዛ ነው የኛም ጸጉራችን። በዛ ላይ ቅባትም አለ። እኔ አይጎዳኝም። ይሄንን አሁን አልታጠበም እኔ ማለት ነው። ምክንያቱም ትንሽ ትንሽ ነው የምቀባው። ያበዛው እንዳይመስላችሁ፣ በጣም ትንሽ ትንሽ ነው የምቀባው። ሲቀመጥ ለኔ ይጠቅመኛል። አሁን ቀብቼ አሁኑኑ ውልቅ አድርጌ ከጣጠብኩት በሻምፖ ምንም ጥቅም የለውም። እናንተ ንጹህ ጸጉራችሁ ላይ ተቀብታችሁ ከዛም በኋላ መታጠብ የምትፈልጉ በንጹህ ውሃ ብቻ ነው የምትለቀለቁ። እንደዚህ ጸጉሬን ተቀብቼ በሻምፖ በኮንዲሽነር ታጠቡ ነበር። ያ ግን ትክክል አይደለንም። እንደዚህ ውሃ ነገሮችን ስትጠቀሙ ይሄ ኦልሬዲ ውሃ ነው። ምንም የሚጎዳችሁ ነገር የለም። በደንብ ማሳጅ አድርጉ። ከፊት ለፊታችሁ ያለውን ስሩን በደንብ ማሳጅ ስታደርጉት የደም ዝውውር ያደርጋል። ያ ማለት ጸጉራችንን ያሳድግልናል። ለራሱም ደግሞ የሆነ እፎ የምትሉ እናንተ ራሱ ጸጉራችሁ በጣም አእምሯችሁ በጣም ነው የሚነቃቃው። ይሄ ኦልሬዲ እንደ ስፖርት ማለት ትችላላችሁ። እንደዚህ ማሳጅ ስታደርጉት፣ በተለይ ማታ ማታ ላይ ማሳጅ አድርጉ። ከዚህም በፊት ብያችኋለሁ፣ ጸጉራችሁ ሌሊት ስለሚያድግ በጥናቱ መሰረት ማለት ነው። ማታ ማታ እንደዚህ ማሳጅ አድርጋችሁ ብታሳድሩት መልካም ነው። በዛ ላይ ደግሞ አእምሯችን ቢያርፍ ጥሩ ነው። በቃ ስሩ። ደግሞ እኔ እሰራለሁ ጸጉሬን ሁል ጊዜ ተቀብቼ ታጥቤም እሰራዋለሁ ወዲያውኑ ማለት ነው። ለምን ይጠቅመኛል፣ አይበጣጠስም። ጫፉን መጀመሪያ አበጥራለሁ። ቅድም አበጥረው ቢሆን እንዳለ ጸጉሬ ይረግፋል። ያ ማለት ትንሽ ትንሽ ነው የሚወጣው እንጂ ጭራሽ ጸጉሬ አይበጣጠስም እያልኳችሁ አይደለም። የማንኛችንም ጸጉር ይረግፋል። ብዙዎቻችሁ ጸጉራችን ረገፈ የምትሏላችሁ። ትንሽ ትንሽ እኮ ይወጣናል ያለ ነው። ይሄ በቃ ተፈጥሮ ኔቸር ነው። ማንኛውም ጸጉር ሲበጠር ጸጉር ይወጣዋል። ምናልባት ያልተመቸው ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። የተጎዳው ጸጉር ይወጣል ሲጀመር ማለት ነው። ግን ብዙም እንዳይወጣባችሁ በትልልቅ ሚዶ፣ እኔም እንደዚህ በማበጥረው አይነት ለእኛ ላበሾች የሚመች አይነት ሚዶ ተጠቀሙ ማለት ነው። ሙሽጡ ጥሩ አይደለም፣ ጸጉራችንን ይጎዳብናል፣ ይበጣጥስብናል። ስታበጥሩ ደግሞ ከጫፍ የተያያዘውን መጀመሪያ ጀምራችሁ ከዛ በኋላ ወደ ላይ እንመለሳለን። በቃ ጸጉራችንን ቢያንስ 2 ቦታ መክፈልና መስራት ነው። እና ሰርታችሁ ሞክሩት። እንግዲህ ለእኔ የሚጠቅመኝ ነው። በተለይ 10 ከማከክ ጸጉርን እንደዚህ መስራት ይሻላል። አንደኛ ጸጉራችንም ስናከው ይጎዳል፣ ይነቃቀላል፣ ሙቀት ነው። በላይ ደግሞ ያው ራሱ የምንጠብቅለት ደህና ነው። ታተላችሁ በጣም አመሰግናለሁ። ባይ በሌላ እስከምንገናኝ